እሺ ከላይ ሻሃዳ ያልከው ልጅ ሚውተን አንሳው። ሻሃዳ አይደለም ብራዘር፣ ልጅቷ አሁን ሻሃዳ ያዘችው ሙስሊም ነበረች። መጀመሪያ ሙስሊም ነበረች። አትዋሽ። ለምን ተዋሻለህ? ልጅቷ አላውቃት። ኦኬ አሁን ለምን አረዳችሁት? ምን አገባችሁ? እንዲህ አይነት ሰዎችን በጣም ነው የምፈልጋቸው። ምክንያቱም ከፊቴ መናገር አልቻሉም መምህሮቻቸው ሳይቀሩ፣ ግን ቪዲዮ እየተከታተሉ እየቆረጡ ሁሴን ሙስሊሞችን ነው ሻሃዳ የሚይዘው። ከፊቴ መናገር አትችሉም። ከኋላቸው የሚናገር ሰው ሁልጊዜ ከኋላቸው ነው፣ ከፊታቸው መቆም አይችልም። ለማንኛውም ልጅቷ ሙስሊም ነች ወይ? የአካውንቲቱ ባለቤት አዎ ሙስሊም ነች። አዎ ሙስሊም ነች። ግን ስትገባ ጊዜ አልነበርክም አንተ ክርስቲያኑ ልጅ። ምን አለች እርሷ? እኔ ሙስሊም ነኝ፣ ጓደኛዬ ግን ክርስቲያን ነች። እርሷ ጥያቄ አለች፣ ጥያቄ አላት፣ ጥያቄዋን ጠይቃ መስለም ትፈልጋለች አለች። ይሄ ነው ገዛች አለ። ብዙ ጊዜ ክርስቲያን ልጆች መግባት አይፈልጉም በራሳቸው አካውንት፣ ምክንያቱም እናንተ ትገሏቸዋለች። ያውቋቸው ከዚህ በፊት ብዙ ክርስቲያኖች እንደገደሉ መጥተው እዚህ ተናግረዋል። እንደተገደሉ ጓደኛዬን ገደሉብኝ ክርስቲያን ቤተሰቦቿ ብላ የተናገረች ልጅ አታስታውሱ? ያው ፈሩ። በቃ እናንተ ከላይ ያውቃችሁ ፍቅር ምናምን እያሉ ይሰብኳችኋል። እርግጠኛ ነኝ ግን በጎጃም በጎንደር አካባቢ አንዲት ክርስቲያን ልጅ ሙስሊም ብትሆን ትገሏታላችሁ። ይሄ በተግባር በተጨባጭ ያየነው ነገር ነው። ስለዚህ በሙስሊም ጓደኞቻቸው መጥተው ይሳልማሉ። እናንተ ይሄን ቪዲዮ እየሰራችሁ እየቆረጣችሁ ተደብቃችሁ ከነመመሮቻችሁ ሁሴን በውሸት አሰለመ ስላላችሁ እኔ ወደ ኋላ ምን መስሏችሁ? ኧረ በፈጣሪ አታውቁኝ። ወላሂ ላዚ እኔ ቲክቶክ ካንቱ አፕሊኬሽኑ ሲመጣ ጀምር ያለሁኝ እዚህ። ከዚያ በኋላ ሁላችሁ የመጣችሁት የፈለገ ፕሮፓጋንዳ በተሰሩ እኔ ጉዳይ አይደለም። መስሚያ ጥጥ ነው። እኔ የዋናችሁ ሁሴን በሆነ በእናንተ ተንኮልና እንትን ምናምን የሆነ አታውቁኝ ማለት ነው። ወላሂ ላዚ የዓለም ሰው ከበስተጀርባ ጣጣ የሌለኝ ሰው ጉዳይ አይደለም። እኔ እንደ አፉ በለኝና አሁን በተናገርከው ንግግር ትንሽ ልናገር ፈልጌ ነው። እኔ ስለደረሰብኝ ማለት ነው። ወደ ሰሜን አካባቢ ነበርኩ እኔ ማለት ነው። ሰሜን አካባቢ ነኝ እና እንደሰለምኩ የሚገርምህ አሁን ከሰለምኩ 20 ዓመቴ ነው። ግን የሚገርምህ እስካሁን ማለት ነው ቤተሰቦቼ እኔ ሙስሊም እንደሆንኩ እዛ ሀገር ላይ አይወራም ማለት ነው፣ ክልክል ነው። እና እኔ ራሱ ልብስ ገና ወደዛ ለመሄድ ለብሼ ለመሄድ ሳስብ ያን ጥቁርሽን ልብስ ለብሰሽ እንዳትመጪ ምናምን ነው የምትባለው። ገና ትዕዛዝ ነው የሚሰጥህ እና በጣም አስቸጋሪ ነው። እኔ አንድ ልጅ ራሱ ማውቀዋለ ሰልሞ አሞታል፣ ይሄ ልጅ ታሟል፣ ጤነኛ አይደለም ብለው ከግንድ ጋር የሚገርምህ ውጭ ላይ 3 ቀን አሳድረውታል። የሙስሊም ሸይጣን ይዞታል ብለው ማለት ነው። እሺ ይቆራረጣል። አሁን ይሰማል። ቀጥል። ይሰማል። እና 3 ቀን የሚገርምህ ውጭ ላይ አሳድረውታል። ግንድ ላይ አስረው ማለት ነው፣ ውሃ እየደፉበት በቃ የሙስሊም ሸይጣን ያዘው ተብሎ ማለት ነው። እና እኔ ደግሞ አጋጣሚ አንድ እህቴ አረብ ሀገር ነበረች የዛሬ የሚገርምህ በ16 ዓመቷ ስትመለስ እንደ አዲስ ነው የተጣላ ነው፣ ክረምት ላይ ማለት ነው። በቃ በአዲስ መልክ ተበጣብጠናል፣ በቃ በአዲስ ሁኔታ ማለት ነው። የእኔን ራሱ እንደ አዲስ እንደገና አገር አሸባቸው ሁሉ እና ትንሽ የተወሰነ እንደውም እኛ ቤተሰቦቻችን አካባቢ ትንሽ እንደው የሚፈሩም ናቸው ስለሚባል እንጂ የእውነት በመሳሪያ ይገሉሃል፣ ይመተዋል ሀቂቃ። እና እንደውም በአሁኑ ሰዓት የሚሰልሙ ልጆች በአሁኑ ሰዓት በጣም እድለኞች ናቸው። እኔ አልሐምዱሊላህ ረብል ዓለሚን በዛን ሰዓት በጣም ብዙ ነገር አሳልፌ ነበር እና አልሐምዱሊላህ ግን ቅድም አንተ ስትናገር በጣም በቃ ብዙ ነገር እንትን አለ እና የሚገርምህ ብቻ አልሐምዱሊላህ ይቅርታ። አብሽር። ይህ ያለ በተጨባጭ የሚታወቀው እውነታ ነው። አላህ ብቻ እንትን ይበላቸው፣ አላህ ያምራቸው። እና የሚገርምህ ዳዋ እንኳን ልታረግ ስትፈልግ እኔ አልሐምዱሊላህ አሁን
20 ዓመቴ ነው። በትዳር አልሐምዱሊላህ አላህ ሁሉ ነገር አስተካክሎልኛል። ኑሮ አሪፍ ነው አልሐምዱሊላህ ረብል ዓለሚን። ልጆቼ አልሐምዱሊላህ ትልቅ ደረጃ ይደርሱልኛል። ዩኒቨርሲቲ ልጆች አሉኝ ምናምን ቁርአን የቀሩ ናቸው። ኪታብ እየቀሩ ነው አልሐምዱሊላህ። እንዳልኩ ባለፈው እኔ ነበርኩ ያልቀረሁት። አሁን በደንብ ሲገባኝ አልሐምዱሊላህ እንደ አዲስ ጀምሬያለሁ። አልሐምዱሊላህ ረብል ዓለሚን። እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ራሱ በጣም ብዙ ጊዜ ስትነግራቸው ምናምን በጣም በቃ ያልሆኑ መልሶች ትሰማለህ። ማለት እኔ እሳቸውን ሳላቃቸው ነው የምወዳቸው በጣም ምንም እኔ በእንትኖችን ኡመቶችን ሳላቃቸው ናፈኳቸው የሚሉ ያሉኝ ራሱ ሁሌ ስሜትን አላቅም። እኔ የሚሰማኝ ስሜት ብቻ ብዙ ጊዜ ይቅርታ አላቅም። ለእሳቸው ራሱ ምን አይነት ጥላቻ እኔ አላቅም። ምንም ያልተማረ ሰው እንኳን ቢሆን ለእሳቸው ማንኛውም ሰው በቃ ሃይማኖት ባይኖረው እንኳን እሳቸውን ሊጠላ የሚችል እንትን ያለው ሰው በጣም ይገርመኛል። በቃ አልሐምዱሊላህ ረብል ዓለሚን። እኔ ብቻ ደስተኛ ነኝ። አላህ አልሐምዱሊላህ እንኳን ሙስሊም አደረገኝ። እንኳን በቃ ከአቅሜ በላይ ሆነ። ብዙ ነገሮች ስላሳለፍኩ በእርግጥ አሁንም ብዙ ነገር እያሳለፍኩ ነው፣ ግን አልሐምዱሊላህ አሁን ልጆቼም ደርሰዋል። በቃ ያ ሁሉ ብቸኝነት አልፏል። አልሐምዱሊላህ ረብል ዓለሚን። እና ብቻ እኛ የሚሰማንን ስሜት ደግሞ በተለይ ሙስሊም ሆኖ እስልምና ላይ ያደገ ሰው አያውቀውም። እኔ ሁሌ ይህ ጥያቄ መዲናን ሳይ በቃ እሳቸውን ያገኘው ሁሉ ይመስለኛል። ብቻ አልሐምዱሊላህ ረብል ዓለሚን ብቻ ደስተኛ ነኝ። አልሐምዱሊላህ። ግን ልክ አንተ እንትን ሲሉ በጣም አመመኝ፣ የሆነ ያመኛል። ለዛ ነው አፉ በላይ በቃ ረዘምኩብህ። مرحبا. هل الجنوب يقرأ كتاب الله غيبا؟ جنابة لا يالسو بحفظ القرآن مقرأة لنا، وإذا لم يجز ذلك فهل يستمع له؟ مقرأة ما يفكر لك هنا ما دامت يفكر لك وإلى رسول. جزاكم الله خيرا. يا عبد العزيز بن باز الله يماراتشونا يرساتشو ملس من دنا تبلكتو. الجنوب لا يجوز له قراءة القرآن لا من المصحف ولا عن ظهر قلب حتى يغتسل. جنابة لا يالسو بحفظ هنا قرآن يزولك عنده مقرأة هايشلم شارس كتاب درس، لأنه قد ثبت عن النبي صلى الله عليه وسلم أنه كان لا يحجزه شيء عن القراءة إلا الجنابة. مكنياتهم كان النبي صلى الله عليه وسلم تزاركو عليه نقدر ترقاقتو من دين نرسوم القرآن كمقرأة ميقراشو جنابة انجي ليلان نبر. أما الاستماع لقراءة القرآن فلا حرج في ذلك للجنوب. نقدر قرآن ما دامت جنابة لا يلالسو شكر لهم ما دامته، بل يستحب له ذلك. مكنياتهم عندهم ما هي ودد اللتان لما فيه من الفائدة العظيمة من دون مس المصحف ولا قراءة منه للقرآن. والزقار اللي أرسل الله ياونا جنابة لا يهونوا مقرات تملكتوا. أولا ذهب عامة الفقهاء من المذاهب الأربعة. أردتم من مذهب على بيتوش التقال أبزاني وشي اللي كاونتوش ندالة وغيرهم إلى تحريم قراءة القرآن على الجنوب. جنابة لا يلالسوا أردتم من مذهب على بيتوش هاي حرام نبلون المياه ولو من غير مس المصحف. قرآن سايلك هنا من كون بيفزقون. قال الترمذي رحمه الله تعالى، إمام الترمذي من هاله، وهو قول أكثر أهل العلم من أصحاب النبي صلى الله عليه وسلم والتابعين. كان النبي صلى الله عليه وسلم صحابه كتابعين عندهم بزهن وعلم مشرك هنا، ومن بعدهم كان نرسبوا على ماله مثل سفيان الثوري وابن المبارك عبد الله بن المبارك والشافعي وأحمد وإسحاق بن راوية وغيرهم. قال شيخ الإسلام ابن تيمية رحمه الله تعالى، ابن تيمية منالو فإن الأئمة الأربعة متفقون على منعه من ذلك. أردتم أئمة وجه يفقه مذهب بالبيتوش ሁላቸውም ተስማምተዋል። ቁርአንን መቅራት እየተከለከለ እንደሆነ ይሄ በመከልከሉ ላይ ተስማምተዋል። ጀናባ ላይ የሆነ ሰው الإمام الكسائي رحمه الله تعالى من قال ولا يباح للجنوب قراءة القرآن عند عامة العلماء. أتكلم كعلماء زند جنابة لا إله إلا الله هي قرآن مقرأة هيفكر اللتن ይሄ ነውና ከነቢያት መካከል አንድ ነብይ ለተወለዱ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይንስ የለም? ግልጽ ጥያቄ።
ነቢያቶች የመጡ ከክርስቶስ ከመወለድ በፊት ነው። ከዛ በኋላ ነቢያቶች አልመጡም። ማወቅ ያለብህ መጀመሪያ። ስለዚህ ክርስትና የሚባለው ከነብይ ከክርስቶስ በፊት አይታወቅም ማለት ነው አይደለ? ኖ ከአምላክ ከክርስቶስ በፊት የሚለውን አርመው ልርምህ። ነቢያቶች መጡ፣ ደካሞች ነበሩ። እና ቆይ አሁን ነቢያቶችን እንጨርስና ወደ ክርስቶስ አምላክ አይደለም የሚለው ልንመጣ ነው። በነቢያቶች ዘመን አንድ ነቢይ ክርስቲያን ነው ብሎ ለትውልዱ ያስተማረ ነቢይ ያለ የለም? ክርስትና ማለት እኮ በአንድ አምላክ መኑ ማለት ነው። ሌላ ትርጉም የለውም ወዳጅ። ማስረጃ ለሱ ፍቺ የቱ ጋር ያገኘው? ምኑን? ክርስትና ማለት የክርስቶስ ደቀ መዛሙርት ከሚለው ወርድ የመጣ ነው። ማስረጃ መጽሐፍ ቅዱስ ላይ ምንድነው ማስረጃ? የለም ማስረጃ። እሺ ለማንኛውም ጥያቄ ልጠይቅህ ነው የመጣው። መጀመሪያ አዳምጠኝ። ጥያቄ ልጠይቅህ ነው የመጣው። መመለስ ክርስቲያን እንደዚህ ብለው ይነግሯቸዋል አይደለ? መጽሐፍ ቅዱስ ላይ ግን ማስረጃ ያሳዩአቸው። እነሱም እንደማይጠይቁ ያውቃሉ። አይጠይቅም ነው መጽሐፍ ቅዱስ የተጻፈ በመንፈስ ቅዱስ ኃይል ነው፣ በሰው አይደለም የተጻፈ። ለዛ ነው ብራዘር ማስረጃ የሰው ሐሳብ አይደለም። መጽሐፍ ቅዱስ ማስረጃ አሁን ያለው ምንድነው ማስረጃ? አንተ አንድ ማስረጃ ትጠይቀኛለህ። አንድ ጥያቄ ብትጠይቅህ ማስረጃ አለ? ጥያቄ ልጠይቅህ? የለም ማስረጃ አላልኳችሁም። እኔ አላሽም፣ ወላሂ አላሽም። ይሄው ማስረጃ የለም። ምክንያቱም እንደሱ ልጠይቅህ ነው የገባው ወዳጅ። የሚናገሩት እነሱም አይጠይቋቸውም። የሚገርማቸው ስማ ልጠይቅህ ነው የገባው። ትጠይቁኛላችሁ አይደለ? ሙስሊሞች ለምናገረው ነገር እነሱ ግን አይጠይቁም መምህሮቻቸውን። የለም እስኪ ልጠይቅህና አይሁዶች ያምናሉ የሚል አገኘው እና እውነት ነው ያምናሉ። ግን እንደዛ ያምናሉ ሳይሆን አሉ ነው የሚል እንደዛ ነው የሚያምነው እነሱ እንደዛ ነው የሚያምነው። ጨምረኝ ሰለቀም እና ምን ለማለት ተፈልጎ ነው አሉ የሚለው? አሁን ይላሉ ያሉት አይሁዶች ይላሉ እንደዛ። እዛ ላይ ምን ይላል መሰለህ? ሱራ ላስረዳህ። በቃ ጥያቄም ገብቶኛል፣ ላስረዳህ። ምን ይላል እዛ ቦታ ላይ? ታስረዳኝ ደስ ይለኛል። وقالت اليهود عزير ችግር በአማርኛ እያወራህ መስመር አይሁድ ኡዘይር የአላህ እኮ ይወልድ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ ይላል እዚህ ቦታ ላይ። አይሁዲዎች ጥያቄ ምንድን ነው? በቃ ጥያቄህን ጠይቅ። እኔ ራሴ ከምጠይቅ ጥያቄ ልንገርህ። አሁን ላይ ያሉት አይሁዶች የሚያምኑት ኡዘይር የፈጣሪ ልጅ ነው ብለው አያምኑም። ስለዚህ ውሸት ነው የተጻፈው፣ መጽሐፉ ላይ የተጻፈው ጥቅስ ውሸት ነው ብዬ ማስማን ከመሞግት ጠይቀህ እየመለስክ ነው ራስህ ወይንስ እኔን ልጠይቀኝ ነው? እየጠየቅኩ ነው እና ትክክለኛው መልስ ንገረኝ ሳታብራራ ማለት ነው። አሁን ላይ ስለዚህ መጽሐፉን ተክሩ ማለት መልስ ራስህ መልስ አሁን ለማንኛውም መልሱን አዳም። አንደኛ ምንድነው ደጋግሞ አይተው ከሆነ በአፎቻቸው የሚናገሩት ቃል ነው ይላል አይደለ? ሱራ እሺ በአፎቻቸው በነብዩ ሰለላሁ ዐለይሂ ወሰለም ዘመን አይሁዶች መጥተው በአፎቻቸው ተናግረው ስለነበር ነው። መጥተው ምን አሉ? ኡዘይር የአላህ ልጅ ነው ብለው በፊታቸው ይናገሩ ነበር። ገብቶሃል አይደል? ስለዚህ ለዛ የመጣ ምላሽ ነው ይሄ ቁርአን አንቀጽ። ይሄ እንደዛ የሚል ማስረጃ አለ። አሁን ይሄ በነብዩ መሐመድ እንደዚህ ይሉ ነበር የሚል ማስረጃ አለ። ላሳየኝ አሳየኛል ና ላሳየኝ አብሽር ያው أنا على مسرج الناقرن أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس يا نبي صلى الله عليه وسلم صحابان ورسول من على أتى رسول الله صلى الله عليه وسلم سلام بن مشكم ونعمان بن أوفى وشأس بن قيس ومالك بن الصيف النزه أردت يهودويان ودى صلى الله عليه وسلم قال متتوا اندهالوا فقالوا اندهالوا كيف نتبعك أنديت نكتلها محمد وقد تركت قبلتنا يا إنياني سجدتك تأجأ تتهال رسول مانج يروساليم لك النبي صلى الله عليه وسلم مجمرة ودى يروساليم يسجدوا نبر كزيا
እርሱን ትተው ወደ መካ እንዲዞሩ ታዘው ይህም ባደረጉ ጊዜ ተናደዋል አይሁዶች። እንዴት እንከተልሃለን ቂብላችንን ትተህ አቅጣጫችንን ትተህ? ከዚያስ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ፣ እንዲሁም ደግሞ አንተን እንዳንከተል ከሚያደርገን ነገር መካከል ዑዘይር ወይንም እዝራ የአላህ ልጅ ነው ብለህ አታምንም። እንዴት እንከተልሃለን ይህን ነገር ትተህ? ያው ያለ ማስረጃ የተደገፈ የሆነ ንግግርና እምነት ነው። ዝም ብሎ በአፈ ታሪክ ህፃን ሆነ እናቶቻችን ሊያስተኙን አያት ውጤት የምትባል ነበረች፣ ከዛ ዝንጀሮን እንትን ብላው ከዚያ ይሉን ነበር። የተጻፈ ነገር ነው ወይ? ላ የለም። ይህ ምንድነው? ወይ እውነታ ነው ወይ? ላ እውነት አይደለም፣ ዝም ብሎ እኛን ለማጫወት ብሎ የሚነግሩን ነው። ታዲያ ተረቱ የትኛው ነው ብለን ሁለቱንም ወደ መጽሐፋቸው እስኪናያቸው። ክርስትና የሚባለውን ሃይማኖት እግዚአብሔርና ነብያቶች ያውቁታል ወይ? ላ አያውቁትም በፍጹም። የለም መጽሐፍ ቅዱስ ላይ እግዚአብሔር አንድንም ነብይ ጠርቶ ክርስቲያን ሆኖ ያለበት ቦታ የለም። እሺ ነብያቶችስ? ያ ሁሉ ነብያት መጽሐፍ ቅዱስ ላይ ክርስቲያን ሁሉ ብሎ ያዘዘ አንድ ነብይ ያለው ላ የለም። ይሄ ነው ተረት ብሎ ማለት። ተረት ብሎ ማለት በአምላክ ዘንድና በነብያት ዘንድ እውቅና የሌለውን ሃይማኖት ይዞ መሄድ ማለት ነው፣ ሌላ አይደለም። ነገር ግን ወደ ቁርአን መታችሁ ስትከፍቱት ጊዜ አምላክም ነብያትም አዘውበት ታገኛላችሁ። እስልምናን ማስረጃ ቃለ ሱብሓነሁ ወተዓላ አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ሱረት አል ዒምራን ላይ 3ኛው ምዕራፍ ላይ ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂል ኢስላም፣ ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል። አላሁ አክበር። አምላክ ራሱ አረጋግጦት ልክ እንዲሁ ነብያቶች አረጋግጠውት ያለው ብቸኛ መለኮታዊ ሃይማኖት ማን ነው? አልኢስላም። በነቢያቸው ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ህፃን ልጇን ይዛ ጥያቄ ልትጠይቅ ወደ ነቢ ሰለላሁ ዐለይሂ ወሰለም ቤት ትመጣለች። ነቢ ሰለላሁ ዐለይሂ ወሰለም ህፃን ልጅ በጣም ይወዱ ነበር። ልክ ህፃን ልጁን አቅፋ በመጣች ጊዜ ህፃን ልጁን ወዲያው ተቀበሏት፣ እቅፍ አደረጉት። ነቢ ሰለላሁ ዐለይሂ ወሰለም እቺ ዓለም አደም ከተፈጠሩ እስከ የውመል ቂያማ ድረስ ፍቅር የሆነ ሰው እንደ ነቢ ሰለላሁ ዐለይሂ ወሰለም አስተናግዳ አታውቅም፣ ወደፊትም አታስተናግድም። ታውቃላችሁ? ሁሉን ሰው በየእድሜ ልኩ ደረጃ የሚያስተናግዱ የፍቅር አባት ናቸው። ትልቅ ሰው ሲመጣ እንደ አባት ያቸው ነበር። አያችሁ ነቢ ሰለላሁ ዐለይሂ ወሰለም ስለ ትላልቅ ሰዎች ምን ብለው ተናገሩላቸው ከተባለ መን ለም ይወቅር ከቢረና ፈለይሰ ሚና አሉ። ትላልቆችን ሽማግሎችን ያላከበረ ሰው ከኔ አይደለም። አክብሯቸው ብለው ተናግረዋል። ይወታቸውን አክብሯቸው። ህፃናቶችስ ወለም ይርሐም ሰጊረና ፈለይሰ ሚና አሉ። ለህፃናቶች ያላዘነ ደግሞ ከኔ አይደለም አሉ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም እቺ ሴት ህፃን ልጅ ይዛ ስትመጣ ተቀበሏትና እቅፍ አደረጉት። ጥያቄዋን እየጠየቀች ነው፣ እየሰሟት ነው። ከዚያ ይሄ ልጅ ሽንቱ ሸናባቸው። በአጋጣሚ ለትውልድ ትምህርት ይሆን ዘንድ አላህ ሱብሓነሁ ወተዓላ ይሄን ያደረገ። ነገ ህፃን ልጅ ይዛ እንዴት እናት ልጇ ቢሸናባት ምን ማድረግ አለባት የሚለውን በዚያውም እውቀትን አስጨበጡ ነቢ ሰለላሁ ዐለይሂ ወሰለም። ወዲያው ምን አደረጉ? ሴትዮዋን ተቆጧት። አንቺ ልጅ ሸንቶብኝ እንዲህ አላደረጉ። ታዲያስ ካጠገባቸው ዓሊ ብን አቢ ጣሊብ ነበር። ያ ዓሊ የእቲኒ ቢማኢን አሉት። ዓሊይ ሆይ ውሃ አምጣልኝ ሂድ አሉት። ቀጥታ ዓሊይ ወጀአ ቢማኢን ውሃ ይዞ መጣ። ፈነضሐ ፊህ ነቢ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ውሃ አስመጡና እዚያ ላይ ያፈሰሱበት። ሻፊዒዎች ምን አሉ? የሰውም ሆነ የእንስሳት ሽንቱ ይነጅሳል። ስጋ የሚበላ የማይበላ ብሎ ነገር የእንስሳት ሁሉም ይነጅሳል አሉ። ማስረጃቸው ምንድን ነው ሲባሉ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተነዘሁ ሚነል በውል ፈኢነ ዓመ ተነዘሁ ሚነል በውል ብለዋል። በቃ ከሽንት ተጽዳዱ ብለዋል። ይሄ የሚያሳየው ሽንት ነጃሳ መሆኑን ነው አሉ። የእንስሳት የሰው ምናምን ብለዋል፣ ሁሉም ይነጅሳል አሉ። ሐናቢላዎች ምን አሉ? አልኢማም አሕመድ ብን ሐንበል ታላቁ ዓሊምና የእርሱ መዝሀብ ተከታዮች ደግሞ ምን አሉ? አይ የሰው ይነጅሳል በሚለው እንስማማለን፣ ትክክል። ሁለተኛ የእንስሳት በሚለው ግን ስጋው የሚበላ ከሆነ አይነጅስም፣ ስጋው የማይበላ ከሆነ ግን ይነጅሳል አሉ። ማስረጃቸው ምንድነው ሲባሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰሉ ፊ መራቢጥ አልገነም፣ በፍየል ጋጥ ውስጥ መስገድ ትችላላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፍየል ከምንድን ነች? ስጋዋ ከሚበሉ እንስሳቶች ነች። በዚያ ውስጥ ቢሰገድ ችግር እንደሌለው መግለጻቸው የፍየል እንደማይነጅስ ያሳያል። ከዚህ ይዘው ምን አሉ? ስጋ የሚበላ እንስሳት ሁሉ አይነጅስም። ለተቻለ ይህ ነው። ነገር ግን እነሱ የጠየቁትን ጥያቄ እንዴት ነው መመለስ የሚችሉት? አንድ ሜት አድርገው እነሱ ያሉት ምንድን ነው? ከሽንት ተጽዳዱ ብለዋልና
ስለዚህ ሽን ከሽንት ተጽዳዱ ያሉት መነጀሱን ያሳያል። ስለዚህ የእንስሳትን ቢሆን ይነጅሳል ያሉበት አካሄድ ስህተት ነው። ለምን ከተባለ ነቢይ ሰለላሁ ዐለይሂ ወሰለም ሐዲሱን በዛው ቀጥለው ሲናገሩ ምን አሉ? ተነዘሁ ሚነል በውል ብለው ዝም ብለው አላሉ። ቀጥለው ምን አሉ? ፈኢነ ዐመተ ዐዛብል ቀብር ሚነል በውል፣ ከሽንት በአግባቡ ተጽዳዱ እስቲንጃ አድርጉ ካሉ በኋላ አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳዳት ምክንያት ነው እና አሉ። ታዲያ ስለምን እያወሩ ይመስላችኋል? ልጠይቃችሁ እና መልሶ እንድታገኙት። ስለ ሰው ሽንት ነው እያወሩ ያሉት ወይስ ስለ እንስሳት ሽንት ነው እያወሩ ያሉት? ቀብር ውስጥ የሚቀጣው እንስሳት ነው ሰው? መልሱ። ቀብር ውስጥ የሚቀጣው ሰው ነው እንስሳት? ልጆች ሰው አይደለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሽንት በአግባቡ ተጽዳዱ ካሉ በኋላ ምን አሉ? ፈኢነ ዐመተ ዐዛብል ቀብር ሚነል በውል፣ አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳዳት ነውና አሉ። ስለ ሰው ሽንት ነው የተናገረ ያሉት። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሽንት ነጃሳነት የተናገሩት ስለ ሰው ሽንት እንጂ ስለ እንስሳቶች ሲናገሩ በጥቅሉ እንዳልሆነ የተናገሩበት የሚገልጽላችሁ ምንድን ነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም መረ ነብዩ ሰለላሁ ዐለይሂ ወሰለም ዐላ ቀብረይን፣ በሁለት ቀብር ስር አለፉ ነብዩ ሰለላሁ ዐለይሂ ወሰለም፣ ወይንም በቀብር ስር አለፉ። ከዚያ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኢነሁማ ለዩዐዘባን ወማ ዩዐዘባን ፊ ከቢር አሐዱሁማ ካነ ላ የስተቲሩ ሚን በውሊህ ወልአኸሩ ካነ የምሺ ቢነሚማ። እነዚህ የሁለት ቀብር ሰዎች አሁን እየተቀጡ ነው። አንደኛ የሚቀጣው በምንድን ነው? ከሽንት በአግባቡ ባለመጽዳዳት ምክንያት ነው አሉ። ሌላኛው ደግሞ ነገርን ስለሚያዋስድ ስለነበር ነው አሉ። ዐለይሂ ወሰለም ሻፊዒዎች ያነሱት ማስረጃ ውድቅ እንደሆነ ከዚህ ትረዳላችሁ። እርሱ ምንድነው? ስለ ሰው ሽንት እንጂ ስለ እንስሳት ሽንት እያወሩ አይደለም ይሏቸዋል። ስለዚህ ያ ነው የሚያሳየን። እሺ ሌላው የግመል ሽንት መጠጣቱ። ይህን ስል ጊዜ ጓንድ አትሉ፣ ላብራራላችሁ። መረጋጋት። ክርስቲያኖች ሰባኪዎቻቸው ማለት ነው። ሌላው ከታች ያለውን የዋህን ክርስቲያን ማለት አይደለም። እሺ ፎዚ የምትለውን ልጅ አስገባት፣ አንድ ሰው አውርዱና የግመል ሽንት በእስልምና ይጠጣል ሲሉ ሰምታችኋቸው ታውቋቸዋላችሁ? የሚያውቅ ካለ አሁን ይበለኝ። የግመል ሽንት በእስልምና መጠጣት ይቻላል ይሏቸዋል። ሰምታችኋል? ይሄን ስለ ስነ መለኮት ምናምን እንዲህ መወያየት ሲያቅታቸው ጊዜ ትርኪ ምርኪ ነገር ከታች ሄዱ ሽንት መጠጣት ይቻላል በእስልምና ብለው እስልምናን እንደ ስህተት አድርገው ለመግለጽ ይፈልጋሉ። ተጠጣ ይህ እስልምናን በትክክለኛነትና ሐሰተኝነት የሚገልጽ አይደለም። ወደ መልሱ እመጣበታለሁ። አንደኛው መልስ ምንድነው? በእስልምና የግመል ሽንት መጠጣት አይቻልም፣ ሐራም ነው፣ ክልክል ነው። ሁለተኛው ምንድነው? ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ጠጡ ያሏቸው ሰዎች አሉ ወይ ወደሚለው እንመጣለን። አያችሁ፣ አስላን እንደ መሰረቱ የግመል ሽንት መጠጣት ሐራም ነው፣ ክልክል ነው። ሽንት አይጠጣም። ገብታችኋል? የሰውም ሆነ የእንስሳት የምንም ሽንት አይጠጣም፣ ሐራም ነው እንደ እስላም። ነገር ግን በዚያ ቦታ ላይ ምንድነው የካንሰር መድኃኒት መሆኑን በሳይንስ ተረጋግጧል ወደሚለው እንመጣለን። የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም የሆነ ጊዜ መጡና የሆኑ ሰዎች አንድ ሰው ታሞ እንደሆነ ገለጹላቸው። በጣም ኃይለኛ በሽታ ታሟል፣ ሕክምና ሊያገኝ አልቻለም ይሄ ሰው። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሐሳብ ሰጡት። ለዚህ ሰው ከወተት ጋር የግመል ሽንት እንዲጠጣ አሉት። ሐዲሱን ወደው ጨርሶት ብትሏቸው ሰውየው ከህመሙ ተፈውሷል። የሚገርማቸው ከህመሙ ብሏል ተፈውሷል። ገብታችኋል? አሁን ላይ ይሄንን ከሳይንስ እንደተገኘ መድኃኒትነቱ እንደተረጋገጠ በተጨባጭ ራሱ ይሄን ነገር ሞክሮ የተሻለው ሰው ሁሉ እናውቃለን። እዚሁ አካባቢ ማለት ነው። ይባል ሁሉ ነግሮኛል። ይሄን አንድ ሰው ኩላሊት ነበረብኝ ያንን በስንት እንትን ያን እርሱ እንዳጸዳለትና እንዳጠፋለት ሁሉ ተናግሯል። እሺ አሁን ግር ያላቸው ነገር ምን መሰላችሁ? ከእንስሳት የወጣ እንትን መሆኑ ሽንት መሆኑ ነው። ከሽንት በላይ ከእንስሳት የሚወጣ ዓለማችን ላይ ወዶ የቡና አይነት ምን እንደሆነ ታውቃላችሁ? አግላ ቀህዋ ቢልዓለም ዓለማችን ላይ ወዶ የቡና አይነት ምን እንደሆነ ታውቃላችሁ? አንዴኑ ላሳያችሁ። ቅዱሳኖች አንድ ጊዜ የዓለማችን ውዱ ቡና ምን እንደሆነ የመጨረሻ ላሳያቸውና ወደዚያ እንገባለን። ተመልከቱ። አግላ ቀህዋ ቢልዓለም ዓለማችን ላይ ውዱ ቡና። ይህ ቡናውን ትበላዋለች ይህች እንስሳት ትታያችኋለች። ከበላችሁ በኋላ ከእርሷ በሰገራ መልክ ይወጣል። ከዚያ በኋላ ይህ ነው ዓለማችን ላይ ውዱ ቡና። ከዚች ከእንስሳት የሚወጣው ከካዋ ነው። ታውቃላችሁ? ይህ ነው። ከአንዴ ዊኪፒዲያ ላይ ላሳያችሁ። ከበላችሁ በኋላ ከእርሷ እንደ ካካ መስሎ የሚወጣው በጣም ውዱ ቡና ይሄ ነው ዓለማችን ላይ። እና ይሄንንስ የዓለምን ሕዝብ እንትን ልትቃወሙ ነው? አሁን ለማንኛውም እዚህ ጋር ላሳያችሁ።
ያውና ዓለማችን ላይ ውዱ ቡና ቱዓዱ ዊኪፒዲያ ላይ ነው የተቀመጠው። ምን ይላል? ብላክ አይፎሪ ይላል። ይገርታ ብላክ አይፎሪ ይላል በአረበኛ ወይም ብላክ አይፎሪ ኮፊ ይላል። አግላ بالعالم حاليا አሁን በአሁን ጊዜ በጣም ውዱ የቡና አይነት ይሄ ነው ይላል። حيث يتجاوز سعر كيلو جرام الواحد 1 ኪሎ ግራም ዋጋው ከ2000 የአሜሪካ ዶላር ይበልጣል። አላሁ አክበር። በኢትዮጵያ ስሉላቸው 1 ኪሎ ግራም ከዚህ ከእንስሳት በልታው የሚወጣው ቡና 2000 ዶላር ይህ ነው። ለማንኛውም የዚህ የቡናነት ሰበብ ارتفاع السعر የዋጋው ውድነቱ ምክንያት ምንድነው? ታች ጋር يعود السعر المرتفع الى صعوبة انتاجها من ይላል حيث تهضم الحبوب طبيعيا بواسطة الحيوانات أو الفيلة مما يمنحها نهكة فريدة وخالية من المرارة ويتم جمعها وتنظيفها بعناية فائقة. እንግዲህ እነዚህ እንስሳቶች ናቸው። እነዚህ እንስሳት ትበላዋለች። ከዚያ በኋላ እርሷ ከዛቸውን ከእንትን ካለ በኋላ በሰገራ መልክ ይወጣል። ከዚያ በኋላ ነው ይሄን ነገር የሚጠቀሙበት። ከዚያ በኋላ ያጸዱታል፣ ምን ይላል ይጠቀሙበት። አንዳጠቃላይ ውድ እንደሆነ ያደረገው ይሄን እንስሳት በልቶት ከሱ በሰገራ መልክ በመውጣት ምክንያት ነው። እና ከአንድ እንስሳት ስለገኘ እንደው ከዚህ ከግመሉ ሽንቱና ከዚህ ካካ ሆኖ ከሚወጣው የትኛው ነው በጣም አስጠሊታው? እንደው ከላይ ካየ ነው ማለት ነው። ይሄ ነው ያለምን ጥርጥር